ሰላም ሰላም ቤተሰብ ዛሬ በጣም ደስ ብሎኛል። እንግዲህ አብርሽ ተመልሷል። እንደተመለሰ እንግዲህ የሄርሜላ ቤት ቪዲዮ ተለቋል። እሱ ባይመጣም በኋላ ደግሞ እሱ ቤት ቪዲዮ ይለቀቃል ብዬ ተስፋ አደርጋለሁ። ብቻ ደስ ብሎኛል። አብርሃም መመለሱ በጣም ደስ ብሎኛል። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቤቱን ላይክ እያደረጋችሁ ጀምሩ እባካችሁ፣ ባካችሁ ጆይን ስትሉ ላይክ አድርጉ እሺ። እና የአብርሃም ደስታ ያስደስተናል። አብርሃም ሁላችንም የማንም ደጋፊ የሆነን ሰዎች የአብርሃም ደህንነት ያሳስበናል ማለት ነው። ስለዚህ አብርሃም ስለተመለሰ በጣም ደስ ብሎናል። ሲቀጥል ደግሞ ሄርሜላ በዚህ ልክ ደግሞ ለራስሽ ኮንፊደንስ እንዲሰማሽ አታድርጊ። በዚህ ልክ አንቺም ሩታ ምንም እንዳልሆነች አብርሃም ላይ ምንም መወሰን ምንም መናገር እንደማትችል አብርሃም ላይ ግን ትክክለኛዋ ሴት አንቺ እንደሆንሽ አይተሽ በዚህ ልክ ራስሽን ቁጥባት ሰቂ የተሻለ ነው። ምክንያቱም አንቺ ከሩታ የተሻለ ቦታ ኖሮሽ አይደለም። ምክንያቱም ሄርሜላ አንቺ ቪዲዮ ላይ ቀለበት ሲያረግልሽ ያየን ሴት ነሽ እንጂ ምንም ያደረግሽ ሴት አይደለሽ። ሚስቱ አይደለሽ፣ ምንሽ አይደለሽ። ፍቅረኛ ነኝ ብለሽ ቀለበት ሲያረግልሽ ነው ያየነው እንጂ ይሄ ነገርም የተከሰተው ደግሞ አብርሽ ወዶና ፈልጎ እውነትም አንቺ ፈልጎሽ አሳዶሽ አይደለም የመጣው። ሄርሜላ ይቅርታ አድርጊልኝና ማለት ነው። ምክንያቱም እንደ ማንኛውም ባለትዳር እንደሚጋጨው ሩታና አብርሽ በተጋጩበት ሰዓት አንቺ መሀል ላይ ገብተሽ ነገሩ ይባስ እንዲብስ ያደረግሽ ሴት ነሽ። ገብቶሻል? እና ዛሬ አንቺ ለሩታ በዚህ ያክል ምንም አብርሽ ላይ መብት እንደሌላት አንቺ ግን አብርሽ ላይ ስለ እንደሚመለከትሽ አታውሪ። ቢፋቱም እዚህ ጋር መሀል ላይ ልጅ አላቸው። ካንቺ ይበልጥ የሚያገናኛቸው መሀል ላይ ልጅ አላቸው። ገብቶሻል? በዚህ ልክ ራስሽን እስኬል አትስቀይሽ ሄርሜላ። ለማንኛውም ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። እወዳችኋለሁ።